ሰበር ዜና ጥር 2 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የአገዛዙን የመሳሪያ ዲፖ ተቆጣጠረ። መከታው ማሞና ጀነራል ተፈራ ማሞ ባቀናጁት በዚህ ኦፕሬሽን የፋኖ ኃይሎች ኦሮሚያ ዘልቀው ገብተው የሽመልስ አብዲሳን ጥሬ ስጋ ተቀላቢ ጦር አይቀጡ ቅጣት ቀጥተውታል። በምስሉ እንደምታዩትም በምርኮ ይዘውት ድል በድል ሆነዋል። ፋኖ ለ10 ክፍለ ጦር ለ2 ወር የሚበቃ ተተኳሽ አፈስኩኝ ሲልም አስታውቋል። በዝርዝር እንመለከተዋለን። ወዲህ ደግሞ በጎንደር የቴዎድሮስ ልጆች የአገዛዙን ጦር አይቀጡ ቅጣት ሲቀጡት በርካቶች ሙትና ቁስለኛ መሆናቸውም ተገልጿል። ምሽጎችም ተደርምሰዋል። በዝርዝር እንቃኘዋለን። ዓለም አቀፍ የጦርነት ገምጋሚ ተቋም አይሲጂ አስመራንና አዲስ አበባን ወደ አመድነት የሚቀይረው ጦርነት ተቃርቧል ሲል ሰፊ ሪፖርት አወጣ። አብይ አህመድን ጦርነት ቀስቃሽ ያለው ሪፖርቱም የሀገር ውስጥ ሽንፈታቸውን በውጭ ጦርነት ሊቀለብሱ አስበዋል ሲል የወደቡን ሻሿም አጋልጦታል። እንመለከተዋለን። በሌላ ሪፖርት ደግሞ የአብይ መንግስት ለመውደቅ እየተንገዳገደ ነው ተብሏል። ሁለቱንም ዓለም አቀፍ ሪፖርቶች እንዳስሳለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያ በብልጽግና ስር የከሸፈ መንግስት ፌልድ ስቴት መገለጫዎችን እያሳየች ነው ተባለ። ጉዳዩ በቁጥርና በመረጃ ተገልጧል። ስርዓቱ ለምን አከተመለት የሚለውን መረጃ እንመለከት። በፖለቲካ ሳይንስ አንድ መንግስት ከሸፈ ፌልድ ስቴት የሚባለው የኃይል የበላይነት ሞኖፖሊ ኦፍ ቫይለንስ ሲያጣ፣ ለዜጎች መሰረታዊ አገልግሎት መስጠት ሲሳነውና በዓለም አቀፍ ደረጃ ተቀባይነት ሲያጣ ነው። ዛሬ በኢትዮጵያ ያለው የብልጽግና አገዛዝ በእነዚህ ሁሉ መለኪያዎች መሰረት ወድቆም ተሰባብሯል። እንዴት? እነሆ መረጃዎቹም። አንደኛው የኢኮኖሚ ውድቀት ዜጋውን ከድህነት ወለል በታች የጣለ ስርዓት መሆኑ ነው። የአንድ መንግስት ቀዳሚ ግዴታ የዜጎችን ህልውና ማስቀጠል ነው። የአብይ አህመድ መንግስት ግን ኢትዮጵያውያንን ወደ ለማኝነት ቀይሯል። ከዛሬ ዜናዎቻችን በፊት ቀደም ብለን እንደዘገብነው አንድ ስፔሻሊስት ዶክተር የሚከፈለው ደሞዝ በኢትዮጵያ በዶላር ሲመነዘር $74 እንኳን የማይሞላ ነው። ይህ በዓለም አቀፍ ደረጃ የድሃ ኤክስትሪም ፑር ከሚባለው በወር $90 በታች ነው። ይህም የሚያሳየው ምሁራን መመገብ ያልቻለ መንግስት ሀገር ማስተዳደር አይችልም። ለምሳሌነት የዶክተሮችን $74 ደሞዝ አነሳን እንጂ የጠቅላላ ኢትዮጵያውያን ደሞዝ ከ$27 በታች ነው። ይህም የድሃ እንኳን ለመባል ኢትዮጵያውያን ብቁ አይደሉም እንደማለት ነው። ሌላው የኢትዮጵያ ብር እንደ ቅጠል ረክሷል። የዋጋ ግሽበቱ ከቁጥጥር ውጭ ሆኗል። ሰራተኛው ደሞዙን ተቀብሎ ወደ ቤቱ ሲሄድ ለትራንስፖርትና ለአንድ ጊዜ የምግብ ወጪ ብቻ የሚበቃበት ደረጃ ላይ ተደርሷል። ከወርወር መድረስም ተስኖታል። አገዛዙ ለቱሪዝም ፓርኮችና ለቤተ መንግስት ግንባታ በቢሊዮን የሚቆጠር ብር ሲያፈስ፣ ህዝቡ ግን መብራትና ውሃ አጥቶ በጨለማና በውሃ ጥም እየተሰቃየም ይገኛል። ይህ የሀብት አስተዳደር ውድቀት ሪሶርስ ሚስ ማኔጅመንት የመንግስትን መክሸፍ ትልቁ ማሳያ ነው። ሁለተኛው የጸጥታ መዋቅር መፈራረስ፣ ጀነራሎቹ ሲሸሹ፣ ካምፖች ሲቃጠሉ መታየቱ ነው። አንድን መንግስት የሚያሰኘው በሀገሪቱ ግዛት ላይ የጠመንጃ በላይነት ሲኖረው ነው። የአብይ አህመድ መንግስት ግን ይህንን አጥቷል። በደሴ ሲዶር ካምፕ እንደተፈጠረው የአገዛዙ ምክትል ኤታማዦር ሹም ከግል ጠባቂዎቹ ጋር እንኳን ደህንነቱ ተጠብቆ መንቀሳቀስ አቅቶት በሄሊኮፕተር ሲሸሽ፣ ስርዓቱ በምድር ላይ ያለውን ቁጥጥር ሙሉ በሙሉ እንዳጣም ያሳያል።
በደብረ ማርቆስ፣ በጎጃም፣ በጎንደር፣ መሃል ጎንደር፣ በሸዋ፣ በኦሮሚያና በሌሎች አካባቢዎች አገዛዙ እንደታየው የመከላከያ ሰራዊት አባላቱ በፋኖ ኃይሎች እየተሸነፉ ነው። ሰራዊቱ በዓላማ ሳይሆን በደሞዝ የተሰበሰበ በመሆኑ ታማኝነቱ ተሸርሽሮ እርስ በራሱ መጠራጠር ውስጥም ገብቷል። አንድ መንግስት ሰራዊቱ የከዳው ዕለት መንግስት ሞቷል ይላሉ ፈረንጆቹም። ይህም በኢትዮጵያ በበርካታ ቦታዎች ታይቷል። አገዛዙ በምድር ጦር መፋለም ሲያቅተው ንጹሃንን በድሮን መጨፍጨፍ መጀመሩም የጥንካሬ ሳይሆን የፍርሃትና የመሸነፍ ምልክቶቹም ናቸው። ኢትዮጵያ በአብይ አህመድ ስር የተገለለችና የተጠላች ሀገር ሆናለች። የዲና ሙፍቲ ገናን አሰብ ላይ እናከብራለን ንግግር እንደሚያሳየው አገዛዙ በዲፕሎማሲ ዕውቀት አልባ በሆኑ ካድሬዎች እየተመራ ሀገሪቷን አደጋ ላይ ጥሏል። ኤርትራና ጅቡቲ በኢትዮጵያ ላይ ግንባር ፈጥረዋል። ኢትዮጵያ በታሪኳ አይታ የማታውቀው የዲፕሎማሲ ቀውስም ገብታለች። ሱዳንም እንዲሁ ኢትዮጵያ ላይ ፊቷን አዙራለች። አገዛዙ በሰብአዊ መብት ጥሰትና በኢኮኖሚ ብክነት ምክንያት ከዓለም አቀፍ አበዳሪዎችና ለጋሾች እምነትም አጥቷል። ይህም ሀገሪቷን ለውጭ ምንዛሬ ጥረትም ዳርጓታል። አራተኛው የፖለቲካና የሞራል ውድቀት ነው። ነገ ስልጣን አይኖረንም ሲሉ በግልጽ ጠቅላይ ሚኒስትሩም ተናግረውታል። ራሱ ጠቅላይ ሚኒስትሩ በትላንትናው ዕለት በዘገባችን እንደሰራ ነው ነገ ስልጣን በእጃችን ላይኖር ይችላል ብሎ ሲናገር ስርዓቱ የመጨረሻው እስትንፋስ ላይ መሆኑንም ማረጋገጫ ነው። አመራሩ በየመድረኩ የሚናገሩ ንግግር ለምሳሌ ጄኔራል አበባው ወሎ አስቸገረን ማለታቸው በውስጣቸው ያለውን የሽንፈት ስለንቦና የሚያሳይ ነው። ሚዲያዎች ላይ ብልጽግና እያሉ መሬት ላይ ግን በረሃብና በጦርነት የሚታመስ ሀገር መፍጠራቸው የህዝቡን አመኔታ ወደ ዜሮም አውርዶታል። የአብይ አህመድ መንግስት አሁን ያለው በመምራት ገቨርኒንግ ሂደት ላይ ሳይሆን በመፍረክረክ ኮላፕሲንግ ሂደት ላይ ነው። ኢኮኖሚው ሞቷል። ሰራዊቱ ተከፋፍሎ እየሸሸ ነው። ዲፕሎማሲው ከሽፏል። መሪዎቹ በስጋትና በድንጋጤ ውስጥ ናቸው። ይህ በመረጃ የተደገፈ ትንታኔ የሚያሳየው ኢትዮጵያ በአሁኑ ወቅት በዓለም አቀፍ መለኪያዎች መሰረት የከሸፈ መንግስት ፌልድ ስቴት በሚለው ምድብ ውስጥ የምትገኝ መሆኗን ነው። መፍትሄው የዚህ ስርዓት መወገድ ብቻ መሆኑን ጊዜውና ሁኔታው አረጋግጧል። ይህ በእንዲህ እንዳለ ደግሞ 2026 በኢትዮጵያና በኤርትራ ምድር የደም ዓመት ሊሆን ይችላል ሲል ዓለም አቀፍ ተቋም አስጠነቀቀም። አብይና ኢሳያስ ወደ ሙሉ ጦርነት ተጠግተዋል ተብሏል። የአፍሪካ ቀንድ በእሳት ታጥራለች ተብሏል። ታዋቂው ኢንተርናሽናል ክራይሲስ ግሩፕ በወጣው አዲስ ሪፖርት በኢትዮጵያና በኤርትራ መካከል ያለው ውጥረት ገንፍሎ በመውጣት በመላ የአፍሪካ ቀንድ ሁሉንም አቀፍ እልቂት ሊያስከትል እንደሚችል አስጠንቅቋል። ሱዳን በምትቃጠልበት በዚህ ሰዓት የአዲስ አበባና የአስመራ ጦርነት ቀጠናውን ወደ አመድነት የመቀየር አቅም አለው ሲልም ሪፖርቱ ገልጿል። ሪፖርቱ እንደሚያጋልጠው ለዚህ ጦርነት መወለድ ዋነኛው ምክንያት ጠቅላይ ሚኒስትር አብይ አህመድ እያራመዱት ያለው የአምባገነንነትና የወደብ ይገባኛል አጀንዳ ብቻ የሆነው የወደብ ይገባኛል ትርክት ነው። አብይ አህመድ ኢትዮጵያ በህዝብ ብዛት ዓለማችን ትልቋ የባህር በር አልባ ሀገር ናት ሆና መቀጠል የለባትም በሚል ሽፋን የኤርትራ ሉዓላዊነት የሚጋፋ አጀንዳ ይዘው ተነስቷል ይላል ሪፖርቱም። ኤርትራ በበኩሏ ይህንን የአብይ እንቅስቃሴ እንደ ኢኮኖሚያዊ ጥያቄ ሳይሆን በ1993 የተገኘውን ነጻነት በመቀልበስ አሰብንና ምጽዋን በኃይል ለመውረር ታላቋን ኦሮሚያ ለመፍጠር የሚደረግ ዝግጅት አድርጋም ወስደዋለች። ይህ የሚያሳየው አብይ አህመድ የውስጥ ችግራቸውን የፋኖንና የሌሎችን ኃይሎች ትግል መፍታት ሲያቀታቸው ህዝቡን ለማዘናጋት ሆን ብለው ከኤርትራ ጋር ግጭት እየለኮሱ መሆናቸውን ነው ሲልም ሪፖርቱ አመላክቷል። ክራይሲስ ግሩፕ በሪፖርቱ እንዳሰፈረው አዲስ አበባና አስመራ ለወራት የዘለቀ የቃላት ጦርነት ሲያደርጉም ቆይተዋል። ጠቅላይ ሚኒስትሩ በሀገራቸው ውስጥ ለተነሳው ህዝባዊ አመጽና ለፋኖ ጥንካሬ ኃላፊነቱን ከመውሰድ ይልቅ ኤርትራ ጸረ መንግስት ኃይሎችን ታሰለጥናለች፣ ታስታጥቃለች ሲሉም ይወነጅላሉ። ይህ የአብይ አህመድ ክስ የራሳቸውን ወታደራዊና ፖለቲካዊ ሽንፈት በውጭ ጠላት ላይ የማላከክ የተለመደ የአምባገነኖች ስልት ነው። ጄኔራል አበባው ወሎ አስቸገረን ያሉት የህዝቡን ቁጣ መቋቋም ስላቃታቸው እንጂ
የኤርትራን ጦር ወሎ ገብቶ ስለወጋቸውም አይደለም ሲልም ሪፖርቱ ይቀጥላል። ሪፖርቱ አስፈሪ ታሪካዊ ማስታወሻም ያስቀምጣል። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 የተደረገው የኢትዮ ኤርትራ ጦርነት ልክ እንደ አንደኛው የዓለም ጦርነት ወርልድ ዋር 1 ስታይል ትሬንች ፋይቲንግ በምሽግ ውጊያ በ10 ሺዎች የሚቆጠሩ ወታደሮች ያለቁበት ነበር። አሁን ባለው ሁኔታ ግን ጦርነት ከተጀመረ ነገሮች ከበፊቱ የከፍ ይሆናሉ። ምክንያቱም ሱዳን በጎረቤት እየነደደች ስለሆነ ይህ ጦርነት ሁለት ሀገራት ብቻ ሳይሆን መላውን ቀጠና ያቀጣጥለዋል። የአብይ ጦር በውስጥ ተዳክሞ ሞራል ወድቆና በህዝቡ ተጠልቶ ባለበት ሁኔታ ከኤርትራ ጋር የሚያደርገው መደበኛ ጦርነት ለኢትዮጵያ የጥፋት አዘቅት እንደሚሆንም ጥርጥር የለውም ይላል ሪፖርቱም። ዓለም ጆሮ ዳባ ለበስም እንዳለው ይናገራል። በጣም አሳሳቢው ጉዳይ ዓለም አቀፍ ማህበረሰቡም ይህንን እየተንተከተከ ያለን ቀውስ ችላ ማለቱ ነው ይላል ሪፖርቱም። አብይ አህመድ ይህንን የዓለም ዝምታ እንደ መልካም አጋጣሚ በመጠቀም ሀገሪቷን ወደ ገደል እየገፏት ነው ሲሉም ሪፖርቱ ይቀጥላል። ዓለም የሚባንነው ነገሮች ከቁጥጥር ውጭ ወጥተው ሚሊዮኖች ሲሞቱ ብቻ ነው በማለትም የትግራይን ጦርነትም ያነሳል። የክራይሲስ ግሩፕ ሪፖርት ለአብይ አህመድ መንግስት ትልቅ ማስጠንቀቂያም ነው። በውስጡ ፋኖ እያርበደበደው፣ በውጭ ደግሞ ከኤርትራ ጋር ጦርነት መግጠም በራስ ላይ የመፍረድ ያክል ነው። ጠቅላይ ሚኒስትሩ ስልጣናቸውን ለማራዘም ሲሉ 2026ን የደም ዓመት ለማድረግ ቆርጠው የተነሱ ይመስላሉ። የኢትዮጵያ ህዝብና ሰራዊት ግን ይህንን የአጥፍቶ ጠፊዎች ጦርነት ሊቃወሙት ይገባል ሲልም ሪፖርቱ ድምዳሜ ሰጥቷል። አሁን በቀጥታ በአማራ ክልል እንዲሁም ከአዲስ አበባ በቅርብ ርቀት በኦሮሚያ ክልል የፋኖ ኃይሎች ወደ ፈጸሟቸው ጥቃቶችና የውጊያ መረጃዎች እናልፋለን። የመከታው ማሞና ተፈራ ማሞ ጥምረት ታላቅ ድል አገኘ። ፋኖ ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የመሳሪያ ዲፖም ተቆጣጠረ። ለ10 ክፍለ ጦር የሚሆን ጥይት ተማረከ ተባለ። ፋኖ አዲስ አበባ አቅራቢያ የመሳሪያ ዲፖ ተቆጣጠረ። ከአዲስ አበባ 60 ኪሎ ሜትር ርቀት ከሸኖ ከተማ አቅራቢያ በመከታው ማሞና በጀነራል ተፈራ ማሞ የፋኖ መሪዎች እቅድና አንድነት ውጊያ በተደረገበት ከባድ ትንቅንቅ ፋኖ በቱሉ ሰዬ የመከላከያ ካምፕ ዲፖም በርካታ መሳሪያዎችን መቆጣጠሩና መማረኩ ተነግሯል። ሌሊቱን በተፈጸመ በዚህ የተጠና ጥቃት የፋኖ ኃይሎች እንደለመዱት ወደ ኦሮሚያ ዘልቀው በመግባት በእንቅልፍ ላይ የነበረውን የሽመልስ አብዲሳ የጥሬ ስጋ ተቀላቢ ሰራዊትን አይቀጡ ቅጣት ቀጥተውታል። በዚህም ሌሊቱን በካምፕ ውስጥ የሚገኘው የመሳሪያ ዲፖ ሙሉ በሙሉ በፋኖ የተያዘ ሲሆን ፋኖ ለ2 ወር ለ10 ክፍለ ጦር የሚሆን ተተኳሽ አፍሼም ተመልሻለሁ ሲል አስታውቋል። በተጨማሪም ክላሽና መትረየሶችም ተማርከዋል ነው የተባለው። በውጊያው ወደ ኋላ ከሸሹ የኦሮሚያ ልዩ ኃይል አባላት መካከል ፋኖ በምስሉ ላይ የምትመለከቷቸውን ተከታትሎ በቁጥጥር ስርም አውሏቸዋል። ከዚህ በተጨማሪም ሙትና ቁስለኛውን ለመቁጠር ጊዜ ባይገኝም ቁጥሩ ከ50 በላይ በድምር እንደሚሆንም ተገልጿል። ከሳምንት በፊት ጦርነቱን በነሱ ሜዳ በቅርብ እናደርገዋለን ያሉት ጀነራል ተፈራ ማሞም ከአፋሃድ መከታው ማሞ ጦር ጋር በመቀናጀት ድንቅ የተባለ ኦፕሬሽን ሰርተዋል። ኃይለ ማርያም ማሞ ክፍለ ጦር በተደጋጋሚ ሸኖ ከተማ እየገባ ጥቃት ሲፈጽም እንደሰነበተ የሚታወቅ ነው። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በሸኖ ከተማ አቅራቢያ በሚገኘው ቱሉ ሰዬ የመከላከያ ካምፕና የኦሮሚያ ልዩ ኃይል ካምፕ ውስጥ የሚገኘው የመሳሪያ ዲፖ በሸዋ ጠቅላይ ግዛት እዝና በአፋባሃ አዛዦች በመከታው ማሞና በጀነራል ተፈራ ማሞ መሪዎች እቅድ በተመራ የተጠና መብረቂያ ጥቃት ሙሉ በሙሉ በፋኖ እጅ መሳሪያዎቹ ገብተዋል። ይህ ድል ፋኖ ጦርነቱን በነሱ ሜዳ እናደርገዋለን ሲሉ ቃል የገቡት ጀነራል ተፈራ ማሞ ዛቻን በተግባር ያረጋገጠ ድንቅ ኦፕሬሽን ነው ተብሏል። የቱሉ ሰዬ ካምፕ ከአዲስ አበባ መሀል ከተማ ያለው ርቀት 60 ኪሎ ሜትር ብቻ መሆኑ የአገዛዙ የደህንነት መዋቅር ከውስጥም ከውጭ መበስበሱን ያሳያል ተብሏል። የመሳሪያ ዲፖን መያዝ ማለት የሰው ኃይል ማጥፋት ብቻ ሳይሆን የጠላትን የመከላከያ አቅም ሽባ ማድረግ ማለት ነው። ፋኖ በዚህ ጥቃት ለ2 ወር ለ10 ክፍለ ጦር የሚሆን ተተኳሽ አፍሽ ወጥቻለሁ ሲልም አስታውቋል። ይህ ቁጥር እጅግ በጣም ትልቅ የሆነ ለአገዛዙ ወታደራዊ ሎጂስቲክ ሽንፈትም ነው። ከተተኳሽ በተጨማሪም ክላሽና መትረየሶች በብዛት መማረካቸውን ፋኖ
ፋኖ በየጊዜው የሚያደርገውን የትጥቅ መጠናከር ስራ በከፍተኛ ፍጥነት እያሳደገ መሆኑንም ያመላከተ ነው ተብሏል። ጥቃቱ የተፈጸመው ወደ ኦሮሚያ ክልል ዘልቆ በመግባት ሲሆን ጥቃቱም ያነጣጠረው በኦሮሚያ ልዩ ኃይል ላይ ጥቃቱም ያነጣጠረው በኦሮሚያ ልዩ ኃይል ላይ ነው። በእንቅልፍ ላይ የነበረው የሽመልስ አብዲሳ የጥሬ ስጋ ተቀላቢ ሰራዊት አይቀጡ ቅጣት ቀጥተውታል ተብሏል። ይህ የሚያሳየው የአገዛዙ ልዩ ኃይል በድንገተኛ ጥቃት ለመከላከል የሚያስችል ዝግጁነትና የውጊያ ሞራል እንደሌላቸው ነው። ሞትና ቁስለኛን ለመቁጠር ጊዜ ባይገኝም ቁጥሩ ከ50 በላይ እንደሚሆንም ተገልጿል። በተጨማሪም ወደ ኋላ የሸሹ የኦሮሚያ ልዩ ኃይል አባላት በምስሉ ላይ እንደምትመለከቷቸው በፋኖ ተይዘዋል። ከአንድ ሳምንት በፊት ጀነራል ተፈራ ማሞ ጦርነቱን በነሱ ሜዳ በቅርቡ እናደርገዋለን ሲሉ ማስጠንቀቂያም ሰጥተው ነበር። ይህ ኦፕሬሽን በአፋዱ መከታው ማሞ ጦርና በአፋባሃው ጀነራል ተፈራ ማሞ መሪዎች እቅድ መመራቱ በፋኖ ከፍተኛ አዛዦች መካከል ያለውን ጠንካራ የአንድነትና የስትራቴጂ ጥምረት ማደጉን ያሳያልም ተብሏል። ወደ ጎንደር እናልፋለን። በምስራቅ በለሳ ጣይመነ ከተማ በሶስት አቅጣጫ በተደረገ ውጊያ 37 የብልጽግና መከላከያ ሰራዊት አባላት ሲገደሉ 55 ክላሽንኮቭ መሳሪያ ተማረከ። በከተማ ውስጥ በሚገኘው የአገዛዙ ወታደራዊ ካምፕን ጥሰው በመግባት በሶስት አቅጣጫ ተኩስ የከፈቱት የፋኖ አባላቱም ሁለት ትላልቅ ምሽጎችን በመደርመስ ከሻምበል አዛዦች ጀምሮ በአገዛዙ ወታደሮች ላይ እልቂት መፈጸማቸውን የሚዲያችን የጦር ግንባር ዘጋቢዎች ለማረጋገጥ ችለዋል። ከንጋት ጀምሮ እስከ እኩለ ቀን በዘለቀው አማራዊ ጀግንነት ከጦር ሳይንስ እውቀት ጋር ያጣመረ ነው በተባለው በዚህ ከባድ ተጋድሎ ፋኖ የማጥቃት አቅሙ ምን ያክል እንዳደገ ያሳየ ሲሆን በአንጻሩ የአገዛዙ ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸውን በገሃድ ታይቶበታል ነው የተባለው። ከሰሞኑ በጎጃም ምርኮኞችን ኑዛዜ እያስመለከትናችሁ ነው። ከትላንት የቀጠለ ፓርት ዛሬ ደግሞ ተመልክተን እንመለስ። እሺ፣ አመሰግናለሁ። ስሜ ስፓኬው ኩማሉ ይባላል። የተወለድኩበት ስፍራ ወደ ወላይታ ሶዶ ቢጠና የሚባል ወረዳ አካባቢ ነው። ያለሁበት ክፍሌ 5ኛ ክፍለ ጦር ይባላል። 602 ኮር ሬጅመንት 3 እና 3ኛ ሬጅመንት ላይ ነው የምኖረው። ከ3ኛ ሬጅመንት ሻምበል 2 ላይ ነበርኩ። ያው ያለው ሁኔታ እኔ በአሁን ጊዜ ሳይሆን በፊት ነበረ እንደዚህ አይነት አፈሳ ከሆነ ቦታ ከስራ ቦታ ወደ ቤት ሲመለስ እንደዚህ አይነት ለውትድርና ብቁ አልነበርኩም። ለተለያየም ነገሮቹ ብቁ ሳልሆን ባሉ ጊዜ ሰዓት ላይ ወደ ሰፈር ሲመለስ እንደዚህ አይነት ያልሆነ ነገሮችን ተናግሮ ምናምን በብራት ታሉት እድሜ ያልደረሰው ለውትድርና ብቁ ያልሆነን ምን አደረጉት? ብር አሳይቶኝ ሲያታሉኝ አልገባም እኔ ለውትድርና ብቁ አይደለም የሚል ንግግር ቃል ነበረኝ። ያን ብዬ እኔ መግባት ፍላጎት አለመኖሬ ሳሳያቸው እንዲያንደው በግድ ከስራ ቦታ ወደ ቤት ከመሄድ እየሄድኩ ባለው ሰዓት ላይ ተሸክሞኝ በግድ ለ4 ለ5 ሆኖ ሰላም አስከባሪዎቹ ደብድቦኝላ ወደ ጣቢያ አስገቡት። ከዛ በኋላ እዛ አስገብቶኝ እድሜ ያልደረሰኝ ለውትድርና ብቁ አይደለሁም ብዬ ሳናግረው ዝም በል እቺን ሀገር እኮ ያልሆነ ነገሮች ወራሪ ኃይሎች ሲወሩ ዝም ብለህ ተኝተህ ልትበላ ነው እንዴ? አንተ ያለ ማን ይታገላል? ትታገላለህ በግድ በሚል በመሪ ቃል በዱላ ወዘተ ነገር ደብድቦ እንዳንናገር እዛ ብዙሃኖቹ ነበሩ ባለውበት ወቅት በዛ አካባቢ ብዙሃኖቹም ሰብስቦ እንደዚህ ባልሆነ ተግባራዊ ውስጥ ሁኔታ ውስጥ ያሉ ሰዎችን ወደ ውትድርና አሰማራቸው። ከዛም በኋላ ወደ ውትድርና ተሰማርተን ሜዳው ላይ ገብተን ባለን ወቅት ላይ አብዛኛው ጊዜ ጥያቄ አንስተን ነበረ። እድሜያችን አልደረሰም፣ ለውትድርና ብቁ አይደለንም። እኛም ደግሞ በእንደዚህ አይነት ነገሮች ውስጥ መካተት አንፈልግም። ስነ አእምሮ ስነ ልቦናችን ስለወደፊቱ ህይወታችን ማሰብ አለብን። እንደዚህ አይነት ነገር አናደርግም የሚል ቃላት ነበረ ጠይቀን ነበረ። እዛው ቦታ ዝም በል ትውልድ አገሪቷ ትውልድን ነው የሚተካው፣ አንተ ያለ እኔ ልውጣ እንጂ በሚል መሪ ቃል እዛው ሜዳ ላይ እንዳንናገር ብላ አፋችን መፍታችን አግቶ ዘግቶ ያስገቡበት ሁኔታ ነበረ። እኔ ለምሳሌ ፋኖ ምናምን ወዘተ የሚባል በእኛ ሀገር ቢኖርም እንደዚህ አይነት እኔ በፖለቲካ ንክኪ ነገር አላውቅም። ነገር ግን እነሱ ሲያስረዱ ሰውን ዘርፎ
ገሎችን ሀገርን ማለት እንዲያደርግ የተለያዩ ሉዓላዊነትን የተለያዩ ነገሮችን ያሉት እንትኖችን እንደ የሚሰብር እንደ የሚቀርፍ ወደፊት ሀገሪቷ እንዳትሄድ እንደሚያደርግ ነው የሚነገረው። ባለፈው በትላንት በ24 የተደረገው ናቸው። ለምሳሌ ሆነን እናንተ እዚህ ፋኖ የሚሉት ወንድማችን ነው አውቃለሁ። በሰሜኑ ባልሳተፍም አይቻለሁ። ለጠላት ሲባል እኮ የተለያዩ ምሽግ የሰበረ የተለያዩ ድንበርን እያጠረ ያጠዳ የተለያዩ ነገሮችን ያደረገ ከሰራዊቱ ጎን ሆኖ ሲሰማር ነበር። ዛሬ ወደ ሀገራችን ውስጥ ወደዚህ ወደ ሰፈራችን ስንመለስ ሚስጥሩ ምንድነው ለምንድነው የሚለው እኛና በኋላ ሲያግስ ሲለፋ የነበረውን መልሶ ደግሞ ካጂና ዘራፊ ነው የሚል ቃል ተነገረ። ምክንያቱም ምን እንደሆነ አላወቅም። እንግዲህ እንደዚህ አይነት ንጹሃን ልጆች ይመጣሉ፣ ሌላ በፖለቲካ ነክ አእምሯቸውን በቦሎችን መንገድ ይጓዛሉ። በ24 ውጊያ ምናልባት እኔ ወደፊት ክላሽ በዚህ በስተ ቴሌ በኩል ነበርኩት። ቅድሚያም የፈረስን የነበርነው በእኛ በኩል ነበረ። ያ ሲሆን ያው እኛ የነበርነው ከአመራሮቹ ቢያንስ እስከ 100 ሜትር የሚያለ ርቀን ነበረ። ያን ሲሆንም ቅድሚያ እንደ ወንድሜ 50 አለቃ ገልጾ ነበርና ቅድሚያ መንገድ ላይ ሲከሰት እንደዚህ አይነት ቦታ አንገባም ተመለሱ የሚል ቃል ነበር። ከኛ በላይ አመራሮች ሻምበል አዛዦች ነበሩት ማለት እዛ ዝበል አንተ ሀያ ገባ እንጂ ያዘዝኩበት መንገድ መግባት ነው ያለበት በሚል ነገር ነበረ። በጫና ይዞን ገባ። ከዛ አለፈ። ያን ቻለኞችን ካለፈን በኋላ አሁንም ተራራ ስንወጣ ያው ምንም ብዙም አልነበረም። ያን ተራራ ወጥተን ከተቆጣጠረን በኋላ ወደፊት ገሰገስን። ስንገሰግስ እውነት ነው አንድ ጀነራል ዝም ብሎ ኮከብም ከመደርደር ሲሆን በማይንድ ውስጥ የሚመላለሰውን ያንን ስራ በተግባራዊ መስራት ነበረበት። ነገር ግን ይሄን እሱ ዝም ብሎ የተከሻውን ኮከብ ነው የደረደረው እንጂ ምንም አላለም። ቀደም የበላይ አመራሮችና አንተ ሲናገሩ ሰምቼ ነበር። እውነትም ጀነራል ለመሆን ይህ ሲሆን ጭንቅላት ነው የሚያስፈልገው። ይህን እኔ በተግባራዊ በዛ መዳ አይቻለሁ። እነሱ ያታለሉ ያው ድመትና እንዳይጫወት አድርገው ሲስቡን የኛዎቹ ደግሞ ያን ማወቅ ሳይችሉ ዝም ብሎ የደሃን ህዝብ ግባብሎ አስገብቶ በየሜዳ ለጅብና ለአሞራ ተዳረገ። ለአማራ ህዝብ ምስጋና እኔ እስካሁንም ምስጋና አድርጓል። ምክንያቱም በየጫካ የወደቀው ለጅብ ለአሞራ ሲሆን ማለት ነው ማህበረሰባችን ነው ወንድማችን ነው ልጃችን ነው ብሎ ከዛ አንስቶ ሲለቅሙ አይተናል። ለቅሞ ሲቀብሩ በእነሱ ጉያ ውስጥ ነው። ይሄ ደግነታቸው በእውነት ምን እንዴት አርግተን መክፈል እንዳለብን እኛ አናውቅም። አሁንም በእነሱ እጅ ላይ ነን ያለነው። የሚያስፈልገን ሙሉ ነገር ያደርጉት ከአልባሳት እስከ መብል ከመብል እስከ መጠጥ እስከምንጠጣበት ድረስ ያደረጉን ያለ። ስለዚህ እኔ በጣም የአማራ ህዝብን በጣም ከልብ ማመሰግን ይሆናል። በዚህ ሁኔታ ሳናውቀው እንደዚህ ሆነናል። ወደፊት ለሚመጡት ወንድሞቼ እህቶቼ ሳታውቁ ዝም ብላችሁ ያልሆነ ነገር ላይ ጣልቃ የምትገቡት ቀደም ያስባችሁ አውቃችሁ መንገሩን ቋጭታችሁ ብትመጡ ይሻላል። ከመጣችሁ በኋላ ወይ አይ ማለት ብታቆሙ ይሻላል። ይኸውላችሁ እኛም እንደዛ ሆነን ሳንወድ መተን ለጫካው ለአሞራው ቀርተናል። እናንተም ትክክለኛ መንገድ ያዙ። ያላችሁት ደግሞ እንደኛ ተቋም ላይ የነበራችሁት ምናልባት ብቻሉ የምትወጡበት መንገድ ማመቻቸት መቻል አለባችሁ። ባትችሉም ደግሞ በቃ እንደምንም አማራጭ መፈለግ ነው ያለባችሁ። ዝም ብላችሁ አትሙቱ፣ ዝም ብላችሁ አትጨፈጨፉ። ራሳችሁን ጠብቁ፣ መፍትሄው መንገዱን ፈልጉ የሚል ሐሳብ አለ። ተሱን ተስፋኪው ኩማላገት ተስተይለት ሶዶ ዞን ያናግዲሽን ጋፈ ዝቅግድ ወረዳን ዳስ አይታ እንት ተሎ ለንተ ስንታነ ቀራረ መከላከያ ሰራዊት ተከታ ግሎ ሰፈዶ መራ ታንተነ ገጠሚዶ ከነ ገጠሚዶ ጋይቶ ተታ እንት ይወታ ወዳ ድረስ ታሻንተ ታዋናቱ አጋታ ነጋከረ መተው በላይ እንተ ነጋከና ማላቷ እንት ዲዮሳን ተነቃቀ ወጥቴ ፉዳይ ባጋነና ዛባይት ተባገልዲ እንት ሸንፋፋ አጥፍቴ
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።